الله أكبر الله أكبر الله أكبر. እፎይ በህይወቱ የሚያወራውን ኢየሱስን ኤክስፒሪየንስ አድርጎት አያውቅም። የሚያወራውን ያህዌ አያውቀውም። ጉድ 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 ማን ነው ይሰውዬ? ማን ነው? በጣም ገርሞኛል። በጣም የሚጠይቀው ጥያቄ እና የሚያብራራበት መንገድ የሚገርም ነው። የምትባለው ሰውዬ እንደ አንድ ክርስቲያን አልደግፍም፣ አልከተልም፣ ሐሳብን አልደግፈው። ዲሲፕሊን ዋይዝ ለኔ ሁሱ he is disciplined። እንደገና ደግሞ በነበረው ጥያቄና መልስ ራሱ ደቂቃ እየያዘ እያቆመ የጥያቄና መልሱን ጊዜ ማን ነው በጣም የወሰደው ከተባለ እፎይ የምትባል ደንቆሮ መሀይም ኤርትራሻለ ወያኔ ያለው አድርገው ማንነትን ነው ጸጉር አስተክለን የመጣው ጳጳስ ለመምሰል። السلام عليكم ورحمة الله وبركاته. سلام ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አንወነኝ እንደማላችሁ ድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬ እንደተለመደው በቁም ነገር አስተማሪ ቪዲዮዎች መልሼ መጥቻለሁኝ። የዛሬ ቪዲዮ ኢንሻአላህ ትናንትና በነበረው የንጽጽር ወይም ውይይት ነበረ። እሱ ጋር በተያያዘ ሐሳቦችን እንለዋወጣለን። በጣም የሚገርም ነገር ያየነበት ሐቂቃ ሙስሊሞች ማን ናቸው ምንድናቸው የሚሉን ነገር ራሱ በግልጽ የታየበትና ሐቅ ያሸነፈበትን እውነት እንመለከታለን ማለት ነው ዛሬ ኢንሻአላህ። ከዛ በፊት ግን አንድ እስቲ ሚዛናዊ ነኝ የምትል ልጅ የተናገረችውን ነገር ሰምተን እንመለስ። የመጀመሪያው የ5 ደቂቃ ጥያቄው ቤስት አሪፍ ነበር። ሁሱም የመለሰበት መንገድ አፕሪሺየት። የታዘብኩት ምንድነው ሁሱ የዲቤት ሰው አይደለም። በቃ የታዘብኩት ይሄ ተሰዳድበው ሰውን ማኒፕሌት እያደረጉ ምናምን መሄድ አይችልበትም። እናንተ እንደዚህ አይነት ነገር ኢንተርቴን ያደርጋችኋል። ከዛ ጥያቄና መልሱ ዲቤቱ 20 ደቂቃው 1 ሰዓቱ ምናምን እየተካሄደ በሄደ ቁጥር ምን እየሆነ እንደመጣ ልንገራችሁ። ባዮሎጂ ክላስ በቃ ባዮሎጂ ክላስ ሆነ። አላህ እግር አለው አምላኬ እንደዚህ ያልተጻፈልኝን አላልፍም ይላል ሁሱ። እጅ አለው በቃ ዲቨን ባዮሎጂ ክላስ። በጣም ነው የደበረኝ ማለት ነው። እግር ቢኖረው ምን ልታደርግ ነው? አላህ እጅ ቢኖረው ምን ልታደርግ ነው? ምን ይጠቅምሃል? ደግሞ በዛኛው ሳይድስ ኢየሱስ ብልት አለው? አዎ። እሱንም ታመልካለህ? አዎ። are you kidding me? ለዚህ ነበር ያ ሁሉ ሰዓት እንቅልፋችንን ስተን የተቀመጥ ነው። እፎይ በህይወቱ የሚያወራውን ኢየሱስን ኤክስፒሪየንስ አድርጎት አያውቅም። የሚያወራውን ያህዌ አያውቀውም። ነገር ግን ከእፎይ በላይ ሁሱ በጣም የተረጋጋና ጀግና ነው። በምን ቀስ ብሎ ነው የሚዋጋው። መርሐባ የሷን ሐሳብ በደንብ እናያዋለን። ትንሽ ቪዲዮ ረጅም ነው ወደ 8 ደቂቃ በላይ ነው። ነገር ግን ከዛ ሐሳቧ ላይ ብዙዎችን የተናገረችው ነገር አለ። በዛ የተናገረችው ሐሳብ ላይ የመስማማው የማልስማማው ሐሳቦች አሉ። ነገር ግን ያው ከዚህ ከተናገረችው ላይ ጥሩ መነሻ መወያያ ይሆናል ብዬ ያነሳሁትን ሐሳብ ይዤ መጥቻለሁኝ። እሱን ሐሳብ ከማንሳታችን በፊት ግን እስቲ ትናንትና የነበረው ውይይት ላይ ጴንጤዎች ምን አሉ? ርዕሱ በነቢያት የተነገረው እግዚአብሔር ወይስ አላህ ከሆነ የራስህን አስተምሮ ነው መጀመሪያ ዲስክራይብ የምታደርገው። ከዛ ሪባትሉ አለ፣ ጥያቄና መልሱ አለ። እዛ ጋር ይመጣል ኮምፓሪዥኑ ከሙስሊሙ መጽሐፍት ጋር ከሀዲሱም ከቁርአኑም ጋር ያለው ማለት ነው። ስለዚህ ለእኔ both of them they were out of topic ለእኔ ማለት ነው። በተለይ እፎይን ደግሞ እንደ ክርስቲያን በነቢያቱ የተነገረውን እግዚአብሔርን አንድ አምላክን በደንብ አድርጎ ያሳያል የሚል ኤክስፔክቴሽን ነበረኝ። ዲሲፕሊን ዋይዝ ለኔ ሁሱ he is disciplined። እንደገና ደግሞ በነበረው ጥያቄና መልስ ራሱ ደቂቃ እየያዘ እያቆመ የጥያቄና መልሱን ጊዜ ማን ነው በጣም የወሰደው ከተባለ እፎይ። ለሁሱ ሲሆን ሰዓቱ ይቀነሳል፣ ለራሱ ሲሆን ደግሞ እንደፈለገ which is አሁን ገለልተኛ ሰው ቢዳኛቸው ለማንም ደቂቃ አይቆምም። ሶ ዲሲፕሊን ዋይዝ ሁሱ ለኔ በጣም ጥሩ ነበር ነው የምለው። ግን ሁለቱም የየራሳቸው ላይ የዛ የሙስሊሙን መናገር ባልችልም መጽሐፍ ቅዱስን ግን በደንብ ማብራራት ችሏል ብዬ አላስብም። እፎይ በእኔ በኩል ይሄ ነው የኔ አተያየር።
ተባረክ ይሄድየው ጸጋ ይብዛልሽ። ጥሩ ያየሽባቸው ቦታ ላይ በጣም በትክክል አይተሻል። ለዚህም ነው ከአንቺ የጀመርኩት። ጸጋ ይብዛልሽ። ያው አሚን ጸጋ ይብዛልሽ። እንግዲህ ውይይቱን የታዘቡ የነበሩ እነዚህ ጴንጤዎች ሰብሰብ ብለው ስለ ውይይቱ ያወሩ ነበረ። እንዴት ነበር የሚሆን ነገር ሐቂቃ አብዛኛው ማለት ነው ሙስሊም ያልሆኑ ሰዎችም ራሱ በኦርቶዶክስ እምነት ውስጥ ያሉ ሰዎች ይህን ውይይት ማለት ነው አብላጫውን ድምጽ ለሁሱ የሰጡበት እውነታ ነው የተመለከት ነው። ምክንያቱም ማለት ነው እንግዲህ ይህንን ቀጠሩ የያዘው ራሱ ነው ቀኑን የወሰነው ራሱ ነው ሰዓቱን የወሰነው እፎይ የሚባለው ማለት ነው ራሱ ነው ርዕስም የመረጠው ማለት ነው። ያው የገቡበት ሰዓት ምናምን ያው በሰዓቱ በነበረው የላይቭ እንትን በጣም ብዙ ሰው ስለነበረ እኛም እስከ ሌሊቱ 10 ሰዓት ተኩል እንደ ቤተሰብ ቁጭን እያየን ነበር። አልተኛንም ያየን ነበረ እና በዛ የሳዙ ሰው ብዛቱ ምናምን ነገር እዛም ላይቭ ላይ ያም ሰው ሌላ ሰው ቤት ገብቶ ሁሱም እዚህ ጋር ከፍቶ አንደኛው ቤቱ ተቃጥሎበት ያለው እውነታ ሁላችሁ ታውቁታላችሁ ምን ተፈጠረ። ያው እኛ ጋር እስቲ ምናልባት ሌላ ሰው ጋር ያላያችሁትን ነገር ነካ ለማድረግ ነው። እዚህ ውይይት ላይ ምን ታዘብክ ካላችሁኝና የቀድሞ አስልጅ ያነሳችሁን ሀሳብ ላይ ትንሽ ለሚል ስንሞክር እንግዲህ ቀደም ጴንጤዎቹ ሲናገሩ እንደሰማችሁ ውይይቱ ቀደም ርዕስ መርጦለታል። የመረጠውም ራሱ ነው። እሱ ይሄ ይቀየር ምናምን ያለው ነገር የለም። ብዙ ጊዜ ርዕስ ሙስሊሞች መርጠው ሲመጡ እነሱ መቀየር ነገር ይወዳሉ። ብዙ ርዕሱን መጣ ምንድን የተመረጠው ርዕስ ከተባለ ማለት ነው ይሄ ነብያቶች ማለት ነው የትኛውን አምላክ ነው የሰበኩት የሚለው ነው። በእነሱ በኩል ያሉት ነብያቶች በሙስሊሙ በኩል ያለው አላህ ነው ወይስ እግዚአብሔር የሚለውን አምላክ ነው የሰበኩት የሚለው ርዕሱ በደንብ አዳምጡ። ያንን ነው ርዕስ የተመረጠው። ውይይቱን የጀመረው ግለሰብ ደግሞ ያው እፎይ የሚባለው ሰውዬ ነው። ሲጀምረው እንግዲህ ምንድነው መጀመር ያለበት ቀደም ልጅቷ ተናግራለች። ስለራሱ መጽሐፍ ቅዱስ እያነሳ የኔ አምላክ ይሄ ነብይ ሰብኮታል ተብሎ ነው የሚጀመረው። እንደጀመረ በቃ ምንም አይነት እውቀት ስለሌለው የሆነች ፒዲኤፍ በቃ ተለጥፎ ይዟል ማለት ነው። በቃ ማንበብ ቻለ እሷ ነው በቃ ያነበበ ይሄዳል። አላህ ሀገር አለው አላህ እንደዚህ ነው አይሻ እንደዚህ የማይገናኝ ነገር ከቁርአን አንሳና ሚስቶቻችሁ እርሻዎቻችሁ ናችሁ ምናምን ይላል። አስቡት ርዕሱን እየነገርኳችሁ ያለው ስለዚህ ጋር ሁሌ ምናልባት ይህን ቪዲዮ ክርስቲያንም ከፍተው ሊሆን ይችላል እያየሁ ሊሆን ይችላል። የተመረጠው ርዕስ ምንድን ነው? የትኛው አምላክ ነው በነቢያት የተሰበከው ነው ርዕሱ የተሰጣቸው። የሚዋዩበት የሚነሳው ሀሳብ የሚንሸራሸረው ሀሳብ ጥያቄና መልስ የሚነሳበት ሀሳብ ይሄ ነው። ልብ በሉ ክርስቲያኖች በኩል ያሉ ነብያቶች እግዚአብሔርን ቤተኛ ውስጥ መጽሐፍ ቅዱስ የቱ ጋር ነው ቅንት ያለው ምንድን ይባለው ምዕራፍ የቱ ጋር ያለው የቱ ጋር ነው አንቀጽ ያለው የቱ ጋር ያለው በራን ተብሎ እያንዳንዱ ይታያል። ነገር ግን ልክ እንደጀመረው ሄደበት እንደዚህ ብሎ ሁሱም ተራሱ ይደርስ ማለት ነው ለመንካት ፈልጎ ነበር። እንደውም ምንድነው ርዕሱ የተመረጠው ይላል ነው እሱ ያነሳው ነገር ሌላ ነው እኔ ግን አያገባኝም ብሎ የራሱን እንግዲህ ጀመረ ማለት ነው። በኢስላም በኩል ያሉ ነቢያቶች እንዳለ ጠርቶ እስከ ዒሳ አለይሂ ሰላም እስከ ኢየሱስ ድረስ ያሉትን ጠርቶ እነዚህ ሁሉ ነቢያት ትክክለኛውን መንገድ ለማመላከትና አላህ Subhanahu Wa Ta'ala ብቻ እንዲያመልኩ ሰው ልጆችን እየጠሩ እንደሆነ ዳዕዋ ያረጉ እንደሆነ ከቁርአን በማስረጃ አስቀመጠ ማለት ነው። ሁሱ ምን አሁን ማለት ከርዕሱ አልዘለለም ርዕሱ ላይ ነው ያለው ማለት ነው። ያ ልጅ ቀጠለና አሁንም ማለት ነው በ10 ደቂቃ ውስጥ ማለት ነው የተለመደውን ወሬ ማውራት ጀመረ። አላህ ሀገር አለው አላህ እንደዚህ ያለው ቅድም ያለችው ልጅቷ ማለት ነው። ሁሱ አሁን እዚህ ጋር ነው ጥያቄና መልሱ ላይ ሲገቡ ማለት ነው ኢየሱስ ብልት አለው ብሎ ጠየቀበት ምክንያት ራሱ ያመጣበት መንገድ ነው እንጂ ይሄ ሐሳብ አሁን ለምሳሌ ከርዕሱ ጋር አይገናኝም። ምክንያቱም ርዕሱ ምንድነው ብያቸዋለሁ። የትኛው ነብይ ነው አላህ ነው እግዚአብሔር ነው የትኞቹ ናቸው ነብያቶች የትኛውን ሃይማኖት ነው ወደ እውነተኛው መንገድ የተጣሩ በየሰበኩበት የሚለው ነገር ነው ርዕሱ። ነገር ግን እዚህ ጋር ቀደም እንዳለችው የጂኦግራፊ ክላስ አስመሰለው በተለይ ያግለሰብ ማለት ነው። እሱ ነው የጀመረው ሐቂቃ አላህ ሀገር አለው እጅ አለው ምን ያገናኘዋል ከርዕሱ ጋር ማለት ነው። ይሄ የሚያሳየው ምንድነው ይህ ሰው ኦርቶዶክስ ነው ወይም እነዚህ በኢትዮጵያ ያሉትን የክርስቲያን እምነት ወክሎ ሳይሆን የመጣው የአህባሽን አቂዳ ይዞ መጥቶ ነው ለመጠየቅ የፈለገው። በቃ አህባሾች የሚያነሱት ጥያቄ አላህ እጅ አለው እግር አለው ምናምን እያሉ የሚያነሱት ጥያቄ የለም እሱ ነው ይዞ የመጣው እንጂ እኔ ኦርቶዶክሶች ሐቂቃ ይሄን የምታዩ ከሆነ ልታፍሩ ነው የሚገባው። እናንተን ወክሎ ሳይሆን የመጣው
አህባሽ የሚባል አንጃ የሆነ የተፈጠረ አዲስ ቡድን የነሱ ጥያቄ ነው ይዞ የመጣው እንጂ ትክክለኛ ኦርቶዶክስ ማለት ነው የራሱን መጽሐፍ እያነበበ የኔ ነቢይ እግዚአብሔር እንደዚህ ብሎ ሰብኳል፣ እግዚአብሔርን አምልኩ እያለ ሰብኳል ብሎ ይናገራል እንጂ የአህባሽ ጥያቄ የሆነውን አላህ የቱ ጋር ያለው ለሌቶ የተቀመጠው አርሽ ነው ወይ ወርዳለው ይሄ ምን ያገናኛል ከረሱ ጋር? አላህ እግር አለው ምናምን አለ። እሺ ስለዚህ ፍጡር ነው ይላል። እግዚአብሔርም እግር አለው እግዚአብሔርም አይን አለው እያለ እሱ መለሰለት። ለዚህ ነው አሁን ልጅቷ ግራ የተጋባችው ማለት ነው። ጂኦግራፊ ያስመሰሉት ያለችው ማለት ነው። ያስመሰለው መጀመሪያ የሚጀምረው እሱ ነው። ይሄ ማለት መሳየ ምንድን ነው? ይሄ ግለሰብ ሐቂቃ እውቀት እንደሌለው አይደለም እንደው እሱ ያሉ ጀግና ኡስታዞች ይቀሩና እንደኛ አይነቱ ራሱ ማለት ነው ብንገጥመው በአንድ ልንዘረው የምንችለው እኔ ራሱ ማላቆም ነው ሰውዬ እንደምንዘረው በቃ ግልጽ ነው። ምክንያቱም የሚያውቀው የሰጠው ነገር አለ፣ ከሆነ ቡድን የሰጠው ተጽፎ የሰጠው ነገር አለ፣ እሱን ነው የሚያነብልህ። ከዛ ውጭ ስለ እምነቱ ስትጠይቀው ወፍ የለም፣ የሚያውቀው ጉዳይ የለም። ቀደም እንዳለችው ብልት የሚያመልክ ልጅ ነው። ይሄ እንደዚህ አይነት ግለሰብ ሐቂቃ የምትኮሩበት ከሆነ ጀግናችን ነው የምትሉበት ከሆነ ታሳፍራላችሁ። ውይይቱ በኋላስ ምን ተፈጠረ ታውቁታላችሁ። የተፈጠረውን 20 ሰው እዛው ሌሊት ላይ እኛ አልተኛንም ነበረ፣ እዛው ያየን 20 ሰው ሰለመ፣ እዛው ሁሱ ሻሃዳ ሲያዛቸው። ከዛ አሁን ማግስቱ ዛሬ ደግሞ ወደ 20 ምናምን ሰው ጨምሯል፣ ወደ 40 ምናምን ሰው ሰልሟል። ከዚህ ቀደም ደግሞ እዛው እፎ የሚባለው ግለሰብ ቤት ስትውል የነበረችና ተጠመቀች ተብሎ ስትወራ የነበረችው ሀያት ነው ሀና ነው የምትባል ልጅ ዛሬ ደግሞ ተመልሳለች። እንግዲህ ህዝበ ሙስሊሙ ይቅርታ ጠይቃለች፣ ባለማወቅ ይሄን ነገር የሰሩት ብላ ዛሬ በኢምራን ቤት ሻሃዳ ይዛለች። ኢምራን ነው ሻሃዳ ይዛለች። ኢምራን እንግዲህ ደግሞ ካነሳ ላይቀር ኦርቶዶክሶች ወይም በኦርቶዶክስ እምነት ላይ የሚሰሩ ሰዎች ኢምራንን እንዴት ነው የሚፈሩት? ሐቂቃ እንዴት ነው ገና ድምፁ ሲሰሙት ይሸበራሉ፣ ይንቀጠቀጣሉ። ይህ ጀግና ወንድማችን ወደፊት ትልቅ ታሪክ ይሰራል ብዬ ያምናለሁ። እስቲ ምን የቀረ ነገር አለ? እስቲ እንመልከት። የምትባለው ሰውዬ እንደ አንድ ክርስቲያን አልደግፍህም፣ አልከተልህም፣ ሀሳብህን አልደግፈው፣ የሰው ሃይማኖት እየረገጥክ የሰው ሃይማኖት እየተቸ የሰው ሃይማኖት አላስፈላጊ በሆነ ቃላት እያንቋሸሽክ አንተን እንድንከተል ከሆነ የመጀመሪያው ክርስቲያን ነኝ፣ አልደግፍህም፣ አልከተልህም፣ አድናቂም አይደለሁም። ለሚዲያውም የምትመጥን ሰው አይደለም። በነገራችን ላይ ይቅርታ አድርግልኝ። ተቀበለ። እንግዲህ እውነቱ ይሄ ነው። ይህ ግለሰብ በአብዛኛው የኦርቶዶክስ እምነት ተከታዮች በአብዛኛው ማለት ነው የሚወገዝ ነው። በተለይ እንደዚህ ከእንትኖቹ ቤተክርስቲያኖች አሉ የሚባሉ መምህሮች ጭምር ከዚህ ቀደም ትችላቸዋለሁ ቪዲዮች የሚወገዝ ሰው ነው። ምክንያቱም የአብዛኛው የኦርቶዶክስ አስተምሮ የሆነ ትምህርት አይቀበልም። ትናንትናም ሲክድ አይታቸዋል። ኦርቶዶክስ መምህራኖች ጌታችን የሚሉት ማለት ነው አይን አለው ጆሮ አለው፣ ነገር ግን አይመረመርም ይላሉ መምህራኖቹ ማለት ነው። እሱ ግን እንደዚህ የሚባል ነገር የለም ሲል ቀጥፏል። በትናንትና ውይይት ላይ ማለት ነው እንደዚህ የለም ሲል ተናግረዋል። እና አብዛኛው ኦርቶዶክሶች ይህንን ግለሰብ በጣም ነው የሚጠሉት የሚቀፉት፣ ለሚዲያም ጭምር አትመጥነትም ሲሉት ይሰማላችሁ። ነገር ግን አሉ በጎች አሉ እስልምና ስለተሳደበላቸው ስላንቋሸላቸው የሚወዱት በጭፍን የሚከተሉት እነሱም ኢንሻአላህ እየተገለጠላቸው አይታችኋል። በአንድ ቀን ውይይት ከ40 ሰው በላይ ኢንሻአላህ ዛሬ ምናልባት እኔ ከቀረስኩ በኋላ ምናልባት እስከ 100 ሊገባ ይችላል በአንድ ቀን ውስጥ ማለት ነው። አልহামዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም። በመጨረሻ ምስቲ ይህንን ውይይት ከታደሙት ውስጥ አንድ ሙስሊም ያልሆነ ኦርቶዶክስ ያልሆነ ሰውዬ እስቲ ምን አለ እንስማው። ጉድ ማን ነው ይህ ሰውዬ? ማን ነው? በጣም ገርሞኛል። በጣም የሚጠይቀው ጥያቄ እና የሚያብራራበት መንገድ የሚገርም ነው። እኔ እውነት ለመናገር የሃይማኖት ክርክር በኢትዮጵያውያኖች ሕዝብ ጠቃሚ ነው ብዬ አላስብም። ግን ሀቅ ለመናገር የዚህ ልጅ ስብዕና የዚህ ልጅ መረጋጋት እና ደግሞ የሚጠይቅበት የመጽሐፍ ቅዱስን ያነበበበትና የሚመለከትበት በጣም ገርሞኝ ነው። ያው እፎይ አይ ቲንክ ትልቁ ችግር የእፎይ ምን እንደሆነ ታውቃላችሁ? ቁርአንን በእንግሊዘኛና በአማርኛ የተተረጎመ ቁርአን ይዞ ለመከራከር ከሙስሊሞች ጋር ከባድ ነው። አረበኛ ካልቻላችሁ ሙሉ አረበኛ ካልቻላችሁ ቁርአንን አንደርስታንድ የማድረግ በጣም ከባድ ነውና ለዚህ ነው ብዙ ጊዜ ክርስቲያኖች ስትራግል የሚያደርጉትኝ ገባችሁና
ለእስልምና እምነት ተከታይ ሆናችሁ አረበኛ በደንብ ተረድታችሁ በዛ ካላለፋችሁ በስተቀር በቁርአን በአማርኛ ወይ በእንግሊዘኛ ወይ በሌላ ቋንቋ ተተርጉሞ የመጣው በጣም ከባድ ነው ለመረዳትና ለዛ ይመስለኛል እንግዲህ ፎይ ብዙ ጊዜ ሙስሊሞችን እንደዚህ ይላል እያለ ግን ያው መጽሐፍ ቅዱስ ግን እንደምታውቁት በእንግሊዘኛ የተተረጎመው በሂብሩምና በግሪክም የተጻፈው ያው ከእንግሊዘኛ ቋንቋ ጋር ከላቲን ጋር በጣም የተገናኘ ስለሆነ ሲተረጎም በጣም 99% ምናምን የሚሆን በትክክለኛው መሰረት የተረጎመ ስለሆነ ለዛ እኮ ነው የምላችሁ ሙስሊሞችን ዲቤት በመታረጉበት ጊዜ ለኛ ለክርስቲያኖች ከባድ ነው። አረበኛ ካልቻላችሁ ሙሉ በሙሉ ለመረዳት በጣም ይከብዳልኝ። ታስዋ በዓለም አቀፍ ዲቤት የሚያደርጉ ሰዎች ከክርስቲያን በኩል አረበኛ በደንብ የሚያውቁ የዛ እምነት ተከታይ የነበሩ ከዛ ሃይማኖት የወጡ ካልሆነ በስተቀር ሌሎች የመተርጎም አቅማቸው በጣም ያነሰ ስለሆነ ምናልባት አረበኛ ብትለምዱና መልመድ ብቻ ሳይሆን በጣም እንትን ነው ቀላል አይደለም። ቁርአንን ለመተንተን በዚህ ደረጃ ቀላል አይደለም። ስለዚህ amazing በጣም I'm impressed by this guy በጣም ነው impress ያደረገኝ። ሐቂቃ ከዚህ ቀደም ስለ ሁሱ ብዙ ጊዜ ነገራቸዋለሁ። ይሄን ውድድር ይሄ ማን ነው ዲቤት ከመደረጉ ይሄ ውይይትም ከመደረጉ በፊት ከዚህ ቀደም ብዙ ጊዜ የኔ ቤተሰብ ከሆናችሁ ተናግሬያለሁ። የሁሱ አይነት ጸባይ ያለው የሁሱ አይነት ማለት ነው በጣም መተናነስ እየሰደብከው እየረገጥከው ማለት ነው ብሎ የሚሰማ ሰው ነው። በጣም ትግስቱ ጥግ ድረስ ነው። ከዚህ ቀደም ማንንም የለም ሐቂቃ ንጽጽር ውስጥ ከሚሰሩ ኡስታዞች በእኔ በኮንፊደንስ እናገራለሁ። ምናልባት በእውቀት የሚበልጡ ሰዎች ሊኖሩ ይችላሉ፣ ግን በእንደዚህ አይነት በሶብር በትግስት ማለት ነው እንጂ እኔ አላየሁም። ትናንትና አይታችኋል። ያ ሰውዬ ሊንቀው ፈልጓል። አፉን አጣሞ ያወራ ሊንቀው ፈልጓል። ሊያሸማቀው ፈልጓል። የሆነ ነካ አድርጎ አናዶት እንደሱ እንዲሆን ፈልጓል። ወይም ደግሞ እኔ አልወያየም ብሎ እንዲወርድ ፈልጓል። ያ ሁላ ነገር እያደረገው በትግስት ሰዓትም ከፈለገ እየጨመረለት በትግስት አሳልፎ ማንነቱን አሳይቷል። በጣም በርካታ ሙስሊም ያሉ ሰዎች ማለት ነው ለሁሱ ሐቂቃ በጣም ክብር ሰጥተውታል፣ በጣም አመስግነውታል፣ በጣም ተገርመውበታል። በኢትዮጵያ ላይ እንደዚህ አይነት ሰው እስካሁን አልታየም። በንጽሩ ላይ በሶሻል ሚዲያ ላይ እኛ ትንሽ ነገር ነው ይበቃን እኮ ትንሽ ነገር ነካ ካደረግን መሳደብ ነው የሚቀድመን አይደል? እንደዚህ በጣም ካፋችን የማይጠበቁ ስድቦች ነው የሚያ ትንሽ ነገር ከተነካን ትንሽ የሆነ ነገር ከደረገን። ይህ ሰው ግን ማለት ነው ከዚህ ቀደም ነገር ናቸዋለሁ ስንት ሴቶች ማለት ነው ያለ እውቀት እየገቡ በተለያየ ሀገር ያሉ እየገቡ ይረግጡታል፣ ይሰድቡታል። በቃ ምንም አይላቸውም፣ አያወርዳቸውም እስከሚጨርሱ ጠብቁ ማለት ነው። ከዛ የተናገሩትን ንግግር እንዲጸጽታቸው ያደርጋል። ይህ ግለሰብ ሐቂቃ በጣም ሞራል ሊሰጠው ልናመሰግነው እንዲሁም ደግሞ ሐቂቃ ክብር ልንሰጠው የሚገባ ወንድማችን ነው። እኔ በበኩሌ የትናንትናው ውይይት ሐቂቃ በጣም ትልቅ ነገር ያገኘንበት ኦርቶዶክሶችም እምነት ተከታዮች ይህን እፎይ የሚባለውን ግለሰብ ማለት ነው እይታቸውን እንዲያስተካክሉ ለዚህ ግለሰብ ያላቸውን እይታ እንዲያስተካክሉበት እንዲሁም ደግሞ ሁሱ ማለት ሙስሊሞች ማለት የሙስሊሞች እነዚህ በንጽጽሩ ያሉ ልጆች ማለት ነው ምን አይነት እውቀት እንዳላቸው ምን አይነት ሶብር እንዳላቸው ምን አይነት ጸባይ እንዳላቸው ያስመለከተበት ምርጥ ፕሮግራም ነበር ብዬ አምናለሁ። እንደኔ የእናንተንም ሐሳብ አስተያየት ኮሜንት ላይ አስቀምጡ። ካስረዘምኩባችሁ ይቅርታ። ኢንሻአላህ በመጨረሻም በአምኑ ዩቲዩብ ቻናል ጀመረውን አዲሱን የዒድ ቻሌንጅ በጣም ህዝን ነው ከዚህ ሁላ ቤተሰብ እንግዲህ እስካሁን የተሳተፈው 3 ሰው ነው። የ15000 ብር ቻሌንጅ ጀምሬያለሁ። 15000 60 ሰው ፈልጋለሁ ብዬ እስካሁን ግን አላህ ይቀበላቸውና 3 እህቶቼ ተሳትፈዋል። 3 እህቶቼ ሶስቱም ከወደ አውሮፓ ይመስለኛል ከሳኩኝ የሚኖሩ ናቸው። እናንተ ተበቃላችሁ እንዱም የመዳም ቀለሞች ከማስቸግራቸው በአውሮፓ የምትኖሩ ይሄን ቪዲዮ የምትከታተሉ ይሄ በየአመቱ የምናደርገው ነው። ለዒድ ለዒድ ለፈጥር ለረመዳን ለሚስኪሊት መራቀም ደካሞች አቅማችን እናደርጋለን፣ እናስደስታቸዋለን ኢዱ ፈሽል ብሎ እንዲያሳልፉ። ስለዚህ እስካሁን ድረስ እያያችሁ ያላችሁ እህት ወንድሞቼ ሐቂቃ ብታግዙና ብተባበሩ ደስ ይለኛል። ያለች ጊዜ አጨነች። አሁን በጉንም ራሱ ለመፈለግ ከገበሬ ምናምን ስለምንገዛ ቶሎ ብሩ ብታስገቡልን ደስ ይለናል። ስለዚህ 60 ሰዎች አሁን ስንት ነው ባንክ ላይ ያለን ብር እስቲ እናየዋለን፣ እንከፍተዋለን። እሺ እንከፍተዋለን። ያው ስላልተመቻቸልኝ ነው እንከፍተውና ስምራለሁ የሚሆን ነገር ነው ያለን። ምናልባት 10000 15000 ኑሯል ብዬ ገምታለሁኝ። ያው እንደጀመረው ስላቆም ነው ማለት ነው። ኢንሻአላህ ሁላችሁም ተባበሩን። አካውንት እዚህ ከፊት ላይ ታለው ኮሜንት ላይ ማስቀምጥላችኋለሁ። በውስጥ መስመር መታችሁ ብታወሩኝ ያለው መረጃ በደንብ አካፍላችኋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።